በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? ውድ የወለተ ማርያም ዩቲዩብ ተከታታዮች ሰላም ነው? እንዴት ናችሁ? ውሎ እንዴት ነው? እኛ ጋር ምሽት ነው። አንዳንዶቻችሁ ጋር ምሽት፣ አንዳንዶቻችሁ ጋር ቀን ይሆናል። እንግዲህ ጸሎት አድርሰን ከጸሎት መልስ መጥቻለሁ። ምናልባት ትንሽ ጉም የሚመስል ነገር አለው። እንግዲህ የዕጣኑ ነው። ዕጣን አጭሰን ነበረ፣ የእሱ ሊሆን ይችላል። ትንሽ ጉም የመምሰል ነገር አለው። ያው ጸሎት ቤት መጋረጃው አለ እዚህ ጋር። ዝም ብዬ ከፈት አድርጌ ከስዕሉ ከጸሎት ቤት በፊት ላይ ቁጭ ብዬ ማለት ነው ቪዲዮ ልስራላችሁ ብዬ የመጣሁት። እንዴት ናችሁ? ሁሉ ሰላም ነው? ቪዲዮ ያው እንግዲህ አልፎ አልፎም ቢሆን ብቻህን ስራ ተብዬ ታዝዤ ነው እና የመጣሁበት ምክንያት እንኳን የሆነ ነገር ልበላችሁ ብዬ ነው። ምናልባት ብዙዎች የተቸገሩበት ነገር ስለሆነ ነው። እኔም ብሆን እንደዚህ አይነት ችግር ገጥሞኝ ያውቃል። 2-3 የንስሐ አባት ቀይሬ ያውቃለሁ በተለያየ ምክንያትና ስለሱ ስለ ንስሐ አባት የሆነ ነገር ልበላችሁ ብዬ ነው። ምናልባት ይጠቅማችሁ ይሆናል ብዬ ነው። ለዛ ነው የመጣሁት ማለት ነው። እንኳን ደህና ቆያችሁኝ። ያው እንግዲህ መጥቻለሁ። አልፎ አልፎም ቢሆን እንደዚህ ወሳኝ ነገር ሲይዝ ብቅ እላለሁ ማለት ነው። ዛሬ የመጣሁበት ምክንያት አንድ ወዳጅ አለኝ፣ ከስተመሬም ነው በእርግጥ እና ጠዋት ሩፋኤል ተገናኝተን ነበር እና ስለ አንድ ጉዳይ ላማክረህ እየፈለግኩህ ልደውልልህ ነበረ እያሰብኩህ ነው የተገናኘ ነው አለኝ። አጋጣሚ ጸበል ቦታ ላይ እና ልጁ በእርግጥ ያው ጸሎት ያደርጋል፣ ይሰግዳል፣ ይጸልያል፣ ጎበዝ ነው። ጸበልም ቢሆን አያቋርጥም። ያው ትንሽ መተት ምናምን ያስቸግረዋል። የእድል መተት የብዙ ነገር የመቀኛም የምናምንም አለበትና ትዳሩንም ለማፋታት ያው ብዙ ጊዜ መተት ያደርጋሉ። ትንሽ ጸሎት ስለሚያደርግ እግዚአብሔር ይረዳዋልና ያው ቢጣሉም ይታረቃሉ ከሚስቱ ጋር እና የሙት መንፈስ ልከውብኝ ነው ምናምን አለ። ያው ጥላወጊ ምናምን አልኩት። አዎ ያው ሊገለኝ በጣም እየሞከረ ነው እና ከሌላ ጊዜው የከፋ ነው አለና እንግዲህ ያው ቀሲስ ጋር እንሄድ ጠቁሜዋለሁ። በዛ ምክንያት 1-2 እያለን እያወራን ነበረና ያው ባለቤቱ ደግሞ አትቆርብም፣ እሱ ደግሞ መቁረብ ይፈልጋል። እንግዲህ ችግር ሆነብኝ አለ ፈተናው። እንግዲህ ያው እሷ ሳትቆርብ ደግሞ እኔ ብቻዬን መቁረጡ ከባድ ነው አለና ያው እንግዲህ እስቲ ቀሲስን አማክራቸው ብየዋለሁ። የንስሐ አባትን አማክራቸው ስለው አይ ንስሐ አባት የለኝም ማለት ችግር ሆነብኝ ትክክለኛ አባት ማግኘት አለና አሁን እንደውም ቤት እንዲረጩ የጠራቸው አስተዳዳሪ ናቸው። ብቻ ትንሽ ያው ገንዘብ ላይ ትኩረት ያደርጋሉ ነው የሚለው እሱ። እና እንደዚህ አይነት ችግር ያለባቸው አባቶች በጣም በዝተዋል። ከችግሮቻችን ይልቅ ያው ጥቅሙን የማሰብ ነገር አለና ያው የንስሐ አባት ስትይዙ እናንተም እንግዲህ ለትምህርት ይሆናችኋል ብዬ ነው የመጣሁት። ትንሽ ጠንቀቅ ብትሉ አሪፍ ነው። አብዛኛው ያው ጊዜውም ጥሩ አይደለም። አሁን ሁሉም ወደ ጥቅሙ ላይ ያዘውትረዋል፣ ወደ ገንዘቡ ላይ እና ጸበል እንኳን ስጠብቅ መንፈሱ እየጮኸ በቃ ይበቃል እያሉ ጸበል ያጠፉብኛል ነው የሚለው። እና እንግዲህ ያው አሁን ብዙ አባቶች ደግሞ በተለይ በአስተዳደር ደረጃ ላይ ያሉ ሰዎች ትንሽ ያው ሁሉም ነው ባይባልም ግን አብዛኞቹ እዛ የአስተዳደር ሌቭል ላይ ለመድረስ ትንሽ ግርማ ሞገስ ይኖራቸዋል፣ ያሰራሉ። ያው እንግዲህ ያው የደብተራውን ስራ እንደ ጥበብ ነው ብሎ ስለሚያስቡ አብዛኛው አባቶች ያው እንግዲህ ምናልባት የመምህር ተስፋዬ፣ ቀሲስ ሄኖክ፣ መምህር ግርማ እነሱ በብዛት የሚያስተምሩት ነገር ስላለ ያው ተማሪዎቹ ብዙ ስለሆኑ አብዛኛው ስለሚለያቸው ነው ደብተራዎቹን እንጂ ብዙ ጊዜ ቤተክርስቲያን ውስጥ እንደሱ አይነት አባት ያው እንደ ሊቅ ነው የሚታሰበውና እና የቺ አብሾ የሚወሰዷት አለች፣ የግርማ ሞገስ አለ ለስልጣን ተብሎ ያው እንግዲህ በአስተዳደር ደረጃም
በድቁናም በቄስም ደረጃ እንኳን ለመቀጠር ያው በብር ነው ብዙ ጊዜ አሁን ያለው ሁኔታ ማለት ነው። ሁሉም ጋር ባይሆንም ግን ያው እንግዲህ ማንም ሰው ገንዘብ ሳይከፍል አይቀጠርም። ቤተክርስቲያን በአሁኑ ሰዓት ከባድ ነውና እንግዲህ በእንደዚህ አይነት ደረጃ ላይ የመጡ ሰዎች ስለሚሆኑ እነሱም ስራውን ሲሰሩ እንግዲህ ያው ትንሽ ገንዘብ ላይ ትኩረት ያደርጋሉ ብዬ አስባለሁ። በግሌ ትንሽ ጥቅም ላይ የተመሰረተ ነው አሁን ያለው የንስሐ አባት ችግር እና ያው እንግዲህ ወደ ድብትርናውም የሚያመዝኑ ብዙ አባቶች አሉ። ያው እነሱን ለመለየት ሞክሩ ለማለት ያክል ነው ዛሬ የመጣሁበት ምክንያት። የንስሐ አባት ስትይዙ በጣም መጠንቀቅ ያስፈልጋል። አይታችሁ ሁኔታቸው ካላማራቸው ያው መንፈሳዊ ሰው ይመረምራል አይደል የሚለው፣ እሱ ግን በማንም አይመረመርም ስለሚል እንግዲህ መንፈሳዊ የሆናችሁ ሰዎች መመርመር አለባችሁ። ምን አይነት አባት መሆናቸውን፣ የአምልኮት ህይወት አላቸው ወይስ አገልግሎታቸው አገልግሎት ብቻ ነው፣ አምልኮት እግዚአብሔር ያለው አገልግሎት ነው ወይም ያገለግሉት የሚለውን ቼክ ማድረግ። ለምን? ምክንያቱም አብዛኛው እንደ ስራ ብቻ ነው እያገለገሉ ያሉት። ማለት ማንኛውም ሰው የሆነ ፕሮፌሽን አለው፣ በዛ ፕሮፌሽን እንደሚያገለግለው አገልግሎት እነሱም ቤተክርስቲያንን እንደ አንድ ፕሮፌሽን በድምፅ ሊሆን ይችላል፣ በሰበካው ሊሆን ይችላል፣ በቅስናው ሊሆን ይችላል፣ በድቁናው ሊሆን ይችላል። በዛ ፕሮፌሽን ነው የሚያገለግሉት እንጂ በትክክል አምልኮተ እግዚአብሔር ኖሮት የሚያገለግል አለ፣ ግን የዛን ያህል ብዙ አይደሉምና አምልኮተ እግዚአብሔራቸውን ማየት ያስፈልጋል። እንዴት ነው ጸሎት ላይ እንዴት ናቸው? ስለ መንፈስስ ያላቸው ግንዛቤ ምንድን ነው? ሃይማኖታቸው ላይ እንዴት ነው የሚለውን ነገር መመርመር አለባቸው። እኔ በባህሪ ትንሽ ስለ ሰው ማወቅ ስለምወድ መረምራለሁ። ባህሪ አባቶችንም ቅዳሴም ስገባ ምናምን ዝም ብዬ ቼክ አደርጋለሁ። ምን አይነት ተፈጥሮ፣ ምን አይነት ህይወት፣ አኗኗራቸው ምን አይነት እንደሆነ ማየት ያስፈልጋልና ካለበለዚያ ያው ችግሩ የከፋ ነው የሚሆነው። ምክንያቱም አሁን እውቀት የሌለው ሰው እንደዚህ አይነት ችግር ሲያጋጥመው ጸበል መጠመቅ፣ መስገድ፣ መጸለይ፣ ቅዱስ ቁርባን መቀበል እነሱ አይነቱን ምክሮች መምከር ሲገባ ግን እነሱ ምንድን ነው የሚባለው እሾን በሾን ነው ያው መልሶ መንፈሱን በሌላ በመንፈስ እነሱ ግን ያው ጥበብ ነው በሚሉት መልኩ ለማስወጣት ነው የሚሞክሩት። መልሶ ሳጥናኤሉ የማባበል ስራ ግብሩንም ብቻ በተለያየ መንገድ መጽሐፉን ተገልጦለት ምናምን ብቻ መንፈሱን የመሸኘት በባዕድ አምልኮ በሚመስል እነሱ ጥበብ ነው በሚሉት ግን ሴጣናዊ በሆነ መንገድ ነው መንፈሱን ለማባረር ወይ ደግሞ ለመሸኘት የሚፈልጉት። የልጅ ችግር እንኳን ቢኖር ያው ልጅ ለመስጠት ባህላዊ ሕክምና እንደሚባለው አሁን የደብተራዎቹ እንደሱ የማረግ እንጂ የሩፋኤልን ጸበል ጠጥተህ ሰግደህ ቆርበህ በዚህ መንገድ ፈጣሪ ይሰጣል ብሎ የማሰብ ነገር ብዙም የለም። አሁን ብዙ አባቶች ጋር ትክክለኞቹ እንዳለ ሆነው ማለት ነው። ስለዛ የመጣውበት ዋነኛው ምክንያት እንደዚህ አይነት አባቶች ብዙ ስላሉ ያው ጥንቃቄ እንድታረጉ ነው። ምክንያቱም ቤት ጸበል ሲረጩ ያው አብዛኞቻችሁ እንኳን ያው በመተስፋዬ ላይ የሰማችሁት ነው። ትምህርቱንም ብዙ ጊዜ ትክክለኛ ስላልሆኑ አባቶች ያው በደንብ ስላስተማሩ ማለት ነው ለመምህርም ቢሆንና እነሱን መለየታችሁ ጥቅም አለው። ማስተዋል አለባችሁ። በጣም ብዙ ሰው እየተቸገረ ነው በዚህ መንገድ እና የንስሐ አባት አሁን ለመቁረብ እንኳን ሰው እየፈለገ ጓደኛ ያስፈልጋል ይላሉ። ሚስት ሊኖር ይገባል። ሚስትየው ካለች ደግሞ እሷ ካሌለች ያው መቁረብ አይገባህም መጠበቅ አለብህ ይባላል። በእርግጥ ያው አብረው ቢቆርቡ መልካም ነው፣ ግን መፍትሄ ወደ ማዘጋጀቱ ቢሆን ጥሩ ነው። ምክንያቱም እሱ ፈልጎ እሷ መቁረብ ካልፈለገች የሆነ ሲስተም ቢጠቀሙ። ምክንያቱም ሳይቆርቡ የሆነ ችግር እንኳን ሞት አለ፣ ብዙ ነገር አለና እንደዚህ አይነት ነገሮችን መፍትሄ ማበጀት የሚችሉ አባቶች ቢሆኑ ትክክለኞቹ የሆነ መፍትሄ ይኖራቸዋል የሚል እምነት አለኝ እኔ በግሌና የሚያበረቱ የሚያጽናኑ፣ አይዞ በርታ ፈተናው ለበጎ ነው የሚሉ ስግደቱን ቁርባኑን እንድናደርግ የሚያበረታቱ መሆን አለባቸው የንስሐ አባት ሲባልና ማንኛውም ሰው በፈቃዱ ደስ ያለውን ለንስሐ አባቱ ማድረግ አለበት፣ ግዴታ ነው። ጳውሎስም ብለዋል እኮ
እኔ ያገለግላችኋለሁ እናንተ ልብስና ምግቤን ብትችሉ ምን ችግር አለው ብሏል። ማድረግ ለአባቶች ተገቢ ነው፣ መጥፎ ነገር አይደለም። ግን እናንተ በአቅማችሁ ፈልጋችሁ ሲሆን ጥሩ ነው። ችግሮቻችሁንም ማለት የእነሱን ችግሮችም ለማየት እየሞከራችሁ ምን ያስፈልጋቸዋል፣ ምንድን የጎደለው ብሎ የንስሐ አባት ማለት ነው እኮ ከአባት በላይ ነው። አንድ ሰው አባቱ የሆነ ነገር ከጎደለው የስጋ አባቱ ለእሱ እንደሚያደርገው ሁሉ ለእሳቸውም ለንስሐ አባት ማድረግ ተገቢ ነው። ከዛ ባለፈ ግን ያው ያለ አግባብ በተለያየ ምክንያት የሚቀበሉ ኃጢአትም ሲሰሩ በገንዘብ ይቀየርልሃል ማለት ይሄን አድርጌ ማለት ብዙ ችግር አለ። መቼም ያው ታውቁታላችሁ አብዛኞቻችሁ ይሄ ነው ብሎ መዘርዘሩ ብዙም ተገቢ ስላልሆነ ዋናው ፍሬ ሀሳቡን ልንገራችሁ ብዬ የመጣሁት ያው አስቸኳይ ስለሆነና ትንሽ ግር ስለተሰኘ ነው። ጓደኛዬ ከሱ ጋር ያወራ ነው ነገር ነውና ለብዙ ሰው ይጠቅማል ብዬ ስላሰብኩ የመጣሁት እና የንስሐ አባት ስትይዙ በጣም መጠንቀቅ አለባችሁ። እኔ ሪኮመንድ አድርጌዋለሁ። ቀሲስ ጋር ሄድና እሳቸው የንስሐ አባት ያዘጋጁልሃል። ስለ ቁርባኑም አንተ መቁረጥ እንዴት እንዳለብህ ወይ ደግሞ ከባለቤት ጋር እንዴት መሆን እንዳለብህ እሳቸው በደንብ ይነግሩሃል። ጥሩ አባት ስለሆኑ በመንፈስ ጉዳይ ላይም ብዙ ምክር ይሰጡሃል። የተቸገርክበትን ነገር በደንብ መፍትሄ ያበጁልሃል ብዬው ጠቁሜዋለሁ። እሺ እሄዳለሁ ብሏል። ልጁ ትንሽ ስለሚጸልይ ስለሚሰግድ ስለሚቀጠቅጥ ነው በህይወት ያለው እንጂ ያው ይገሉት ነበረ እንደሚልኩበት መንፈስ እንደነገረኝ ከሆነ። በነገራችን ላይ አርቲስቶች በብዛት እየሞቱ ያሉበት ዋናው ነገር ይሄ ነው። የጥላ ወጊ ነው። ምቀኛ ይኖራል። ያው በላይፋቸው በስኬታቸው የሚቀና ሰው አለ። በዛ ምክንያት እንግዲህ ቀላል ነው፣ ጥላ ወጊ ይላካል። ድሮ እንደዚህ በሰው አስደብድቦ መግደል ነበር። አሁን እንደዛ ቀርቷል። መንፈስ ይላካል። ቀጥታ ያለበት ቦታ አንጀቱን የሆነ ነገሩን አፍኖ ይዘዋል። ታሞ ሆስፒታል ይሄዳል፣ በዛው ይሞታል። ብዙ አርቲስቶች እንደ ምሳሌ ቢጠቀሱ ብዙዎቹ የምታውቋቸው በዚህ ምክንያት ነው እየሞቱ ያሉት። ለሰው በሽታ የሚመስል ማለት ነው፣ ሚዲያ ላይ ሲታይ በሽታ የሚመስል ግን እንደዛ አይደለም። በጥላ ወጊ ነው እየሞቱ ያሉት። እነሱ ዓለማዊ ስለሆኑ ትንሽ የእግዚአብሔር ከለላ ለማግኘት ትንሽ ላይፍ ስታይላቸው ከእግዚአብሔር ወጣ ያለ ስለሆነ ያው የእግዚአብሔር ጥበቃ ይሸሻል። ዝም ብሎ ዓለማዊ ሰው ሲኮን እግዚአብሔር እንዲያው ካረዳን በስተቀር ማለት ነው። ግን ጸሎትና ስግደት አምልኮት ሲኖረው የንስሐ ሕይወት የስግደት የአምልኮት የቅዱስ ቁርባን ሕይወት ሲኖር የእግዚአብሔር ጥበቃ ይኖራል እና ለዛ ነው ማንሞተው እንጂ ሁላችንም በእንደዚህ አይነት መንፈስ ተሞክረን እናውቃለን። ግን መንፈሱ ቢገባም አይሰራለትም። ምክንያቱም የእግዚአብሔር ጥበቃ ስላለ ማለት ነው። ይጮሃል፣ ይለፈልፋል። ለጊዜው የሆነ በሽታ የሚመስል ነገር፣ ስቃይ የሚመስል ነገር ሊያመጣ ይችላል። የመጣበት ዓላማ ግን መግደል ነው። ግን ያን ማድረግ እንደማይችል እግዚአብሔር እንግዲህ በጥበቃው ስለሚጠብቀን ከለላ ስለሚሆነን ማለት ነው ማድረግ እንደማይችል እናያለን። ቪዲዮም ላይ እንደምናየው ነው። እንግዲህ መግደል አልቻልኩም፣ ግደል ተብዬ ነው የመጣሁት ግን መግደል አልቻልኩም ሲል ምናልባት እነ መምህር ቪዲዮ ላይ አይታችሁ ሊሆን ይችላልና እንደዚህ አይነት መንፈስ ይላካል አሁን ጥላ ወጊ ሁሉም ሰው ጋር እና እግዚአብሔር አምልኮተ እግዚአብሔር ያለው ሰው ሲሆን አንድ ሰው ከእግዚአብሔር ጋር ጠዋትና ማታ የሚነጋገር ሲሆን እግዚአብሔር ጥበቃ ይኖረዋል። ያ ሲኖር ሴጣን በቀላሉ መግደል አይችልም ወይ ደግሞ ተልእኮውን መፈጸም አይችልም ማለት ነው። ለዛ ነው በህይወት ያለ ነው እና ለልጁም እንደዛ ነው ያልኩት። በህይወት ያለው ለዛ ነው እግዚአብሔር ስለጠበቀ ነው እንጂ ትሞት ነበር። በጣም ብዙ ጊዜ ነው የሚላክብኝ ብሏል ጥላ ወጊ እንግደለው ተብሎና እግዚአብሔር እየጠበቀን ስለሆነ ነው ያለ ነው። የእግዚአብሔርን ጥበቃ ደግሞ የምናገኘው ትንሽም ቢሆን ያቅማችንን አምልኮተ እግዚአብሔር ስላለን ነው። ጠዋትና ማታ ያቅማችንን ከእግዚአብሔር ጋር ከመብራን ጋር ስለምንነጋገር የእነሱ ጥበቃ ይኖረናልና በዛ ምክንያት ነው የቆም ነው እንጂ ከባድ ነው። ዓለማዊ ህይወት ላይ ያለ ሰው ሲሆን ግን ያው ጸጋ እግዚአብሔር ትንሽ ከራቀ መንፈሱ እንደፈለገ ማድረግ ስለሚችል ነው የሚገላቸው ማለት ነው። እኔንን ለማለት ያክል ነው። በርቱ፣ ጠንክሩ። እንደዛ ነው ያልኩት። እሱ በርታ። ምናልባት እግዚአብሔር መንፈሱን ነቅሎ ሊጥልልህ ይችላል፣ ግን እንድትበረታም ጭምር ነው። ፈተና ሲመጣ ብዙ ጊዜ
እንደዚህ አይነት አሁን ግደል ተብሎ አንድ መንፈስ መግደል ካልቻለ እግዚአብሔር እየጠበቀው ነው ማለት ነው። መንፈሱ ደግሞ ያለበት ምክንያት ምንድነው? እንዲበረታ ነው ማለት ነው። በቃ ታግላ አሸንፈው ነው። ይሸነፋል፣ የወደቀ መንፈስ ነው። እና ታግለን ማሸነፍ እንችላለን። እግዚአብሔር ይረዳናል። እንደ ጦር ሜዳ ማለት ነው። አሁን የመንፈሳዊ ህይወት ማለት ጦር ሜዳ ነው። እንደዛ ቁጠሩት። እኔም እንደዛ ነው የማስበው። ጦር ሜዳ የገባ ሰው ባዶ እጁን ከገባ አለቀለት። እንግዲህ አስቡ። በቀላሉ ይማረካል። በቀላሉ ህይወቱ ሊያልፍ፣ አካሉ ሊቆስል ይችላል። ስለዚህ ጦር ሜዳ የገባ ሰው ትጥቅ ያስፈልገዋል። ትጥቅ ደግሞ እንግዲህ እግዚአብሔርን ቃና ጦሩን ያዙ አይደል ቢለው፣ ጸሎቱ፣ ስግደቱ፣ ንስሐው፣ ቁርባኑ፣ አምልኮተ እግዚአብሔሩ፣ መቁጠሪያው፣ እነዚህ ሁሉ ነገር የጦር መሳሪያ ናቸው። እነዚህ ያለው ሰው በደፈጣው እግዚአብሔር በምንም ያው ተደብቆ መንፈሱ ሊዋጋው ይችላል እንጂ በግላጥነቱ ሊያሸንፍ አይችልም ማለት ነው። አሸናፊነቱ የኛ ነው በስተመጨረሻ። ግን ያው እግዚአብሔር እንድንበረታ ጉልበት እንዲሆነ ፈቃድ ይሁንልን። ይህንን ለማለት ያክል ነው። በርቱ፣ ጠንክሩ ሁላችሁም። እግዚአብሔር ይርዳን። ዛሬ ትንሽ ቁም ነገር የሚመስል ነገር ነው ይዤ የመጣሁት። በጣም የሚጠቅም ነው ብዬ ስላሰብኩ ነው። በጣም ብዙ ሰው እየተቸገረበት ያለው ነገር ስለሆነ ማለት ነው ብቻዬን የመጣሁት። ትንሽ ፌዝ የሚመስል ነገር ሲሆን ደግሞ ከባለቤቴ ጋር ብቅ እላለሁ እና ይህን ይመስላል እንግዲህ። መበርታት ይገባል። አሁን ጊዜው ጥሩ ስላልሆነ እና አባቶቻችንም እንግዲህ እግዚአብሔር ይርዳቸው፣ ሁላችንንም እግዚአብሔር ይማረን። ምክንያቱም ከባድ ነው ትንሽ አሁን ገንዘብ መጥፎ ነው መቼስ። እና ያው አብሾውም ግርማ ሞገሱም ምናምን አብዛኞቹ ጋር ለግርማ ሞገስ ለምን ብለው ያው ሰይጣንን ግርማ ሞገስ እያረጉ እግዚአብሔርን ግርማ ሞገስ ማድረግ ይቻል ነበረ። ያረጉ አሉ በትክክል። በዛው ምትክ ደግሞ ያው ሰይጣንን ግርማ ሞገስ አድርገው የሚኖሩ አሉ፣ እግዚአብሔር ቤት ማለት ነው። እንደዚህ አይነት ችግር ሲኖር በሌላ በእግዚአብሔር መንገድ ሳይሆን በሌላ መንገድ ለማዳን ወይ ደግሞ ፎርስ እንዳለ እየነገሩ ሰዎችን ይበልጥ ከቤተ ክርስቲያን የማሸሽ ነገር፣ ሰዎች ደግሞ በዛ በመንፈስ የመጠቃት ነገር፣ ወይ ደግሞ ሙሉ ለሙሉ የመንፈሱ ሰዎች ሆነው ሲቀመጡለት መንፈሱ ያው እንግዲህ የራሱ ከሆኑ እንግዲህ ስታይሉን ቀይረው የመኖር ነገር፣ ወይ ደግሞ ሃይማኖት የማስቀየር ነገር፣ ወይ ጴንጤዎቹ ጋር ወይ ሙስሊሞቹ ጋር ገብቶ ሲቀመጥለት መንፈሱ ያኔ ተደላድሎ ነፍሱን ስለሚያገኝ የመተው ነገር ያለበት ሁኔታዎች እየተፈጠሩ ነው ያሉትና እንግዲህ አባቶቻችንን እግዚአብሔር እንግዲህ ያስተካክልልን፣ ልባቸውንም እንግዲህ አይምሯቸውንም ይለውጥልን። ስለዛ ግን መጠንቀቅ ያለባችሁ ንስሐ አባት ስትይዙ ካልሆነ አገልግሎቱን ብቻ መቀበል መጠቀም፣ ቅዳሴውን፣ ቁርባኑን፣ ጸበሉን እሱን መጠቀም። ምክንያቱም ያ ምንጊዜም እግዚአብሔር የሚባረከው ነገር ነው። ሰው ኃጢአተኛ ቢሆን፣ ቄሱ ኃጢአተኛ በደለኛ ቢሆን ስጋና ደሙ ንጹህ ነው። ምንጊዜም ጸበሉም ንጹህ ነው፣ ቅዳሴውም ንጹህ ነው። ሰው ያው ይበድላል። ስለዚህ እነሱ በድለዋልና እነሱ ቆሽሸዋል፣ እነሱ ኃጢአት ሰርተዋልና ብሎ ቤተክርስቲያንን መራቅ ደግሞ ተገቢ አይደለም። እንደዛ ሳይሆን ብዙዎቹ ሃይማኖት የሚቀይሩት እንደዚህ አይነት ችግር ያለባቸው አባቶች ስለሚገጥሟቸው ነው። እና መለየት ጥሩ ነው። አሁን እነዚህን አባቶች ከለያችሁ ያሳዝናሉ፣ ማዘን ለነሱ። ምክንያቱም ሰው እግዚአብሔር ቤት ሆኖ ለሰይጣን ሲያገለግል በጣም የሚያሳዝን ነገር ነው። አንደኛውን ዓለማዊ ሆኖ ቢኖር ይሻል ነበረና እግዚአብሔር ይማረን ሁላችንንም። በርቱ፣ ለመለየት ሞክሩ። ይህንን ይመስላል እንግዲህ ዛሬ የመጣሁበት። ትንሽ ከጠቀመቻችሁ ብዬ ነው። ሰላም ቆዩልኝ፣ ሰላም እደሩ። ስላዳመጣችሁኝ አመሰግናለሁ። እንደዚህ ትንሽ የሚጠቅሙ ሀሳቦች ሲኖሩ እንግዲህ ብቅ እላለሁ። አሁን ዩቲዩብ ላይ ተመልሻለሁ። እንግዲህ አልፎ አልፎም ቢሆን እመጣለሁ፣ ከስራ መልስ ማለት ነው። ሰዓት እያመቻቸው ብቻ እመጣለሁ። ብዙ የሚጠቅሙ ሀሳቦች አሉ እንደዚህ ዩቲዩብ ላይ የማይነገሩ። ስለዚህ ቁም ነገሮችን እያስኩ እመጣለሁ አልፎ አልፎ። አንዳንዴ ደግሞ ዘና እንላለን በቀልዱም ማለት ነው። ስለዚህ ጠቃሚ የሚመስሉ ወይ ደግሞ ጠቃሚ ናቸው ብዬ ያሰብኳቸውን ሀሳቦች ይዤላችሁ እመጣለሁ። እንደ ምክርም ሊሆን ይችላል፣ ሁላችንም እንማርበታለን። ከዛ ባለፈ ደግሞ እናንተ በዚህ ሀሳብ ላይ ቪዲዮ ስሩልን ካላችሁን ቪዲዮ እንሰራለን ማለት ነው። እና ሀሳብ አስተያየት ካላችሁ እንግዲህ ዩቲዩብ ክፍት ነው። የምትፈልጉት ነገር እንሰራላችሁ። የምትፈልጉት ሀሳብ ካለ በመንፈሳዊም ላይ በመናፍስቱም ላይ አምልኮተ እግዚአብሔርም ላይ አብዛኛውን የምታውቁት ነው። ግን
ያው ለመማማር ያክል የምትፈልጉት ሀሳብና ጥያቄ ካለ ያው እውቀቱ ባይኖረንም ግን ገለጥ ገለጥ እያደረግን ከነመምህሮቻችንም እየወሰድን የሆነ ነገር ለማለት እንሞክራለን ማለት ነው። ሀሳብ አስተያየታችሁን ጻፉልን። በጣም እናመሰግናለን። እንግዲህ ተመልካቾቻችን ግን ያው ብዙ ጊዜ ላይክ አያረጉም፣ ዝም ብለው ነው ቪዲዮ የሚያዩት እያለች ነው እንግዲህ ወለተ ማርያም። ስለዚህ ላይክ አርጉላት። በጣም ከወደዳችሁ ደግሞ ለሰዎች ሼር ማድረግ ይጠበቅባችኋል። ምክንያቱም እናንተ ብቻ ሳትሆኑ ቆንጆ ሀሳብ ሲኖር ላይክ ስታደርጉ ብዙ ሰዎች ጋር ይደርሳል ማለት ነው። ያንን ደግሞ የሚያዩ ሰዎች እንደዚህ እንግዲህ እግዚአብሔር የፈቀደለት ምናልባት ሊቀየር ይችላል አይታወቅምና ያን አድርጉ። ላይኩ እንዳትረሱ። እናመሰግናለን። ሰላም ደሩ። መልካም ጊዜ ባይ